በፋኖና በብልጽግና የጦር ሰራዊት መካከል እየተደረገ ያለው የአማራ ክልሉ ጦርነት እጅጉን እየተፋፋመ መጥቶ ያገዛዙን ሰራዊት ከማስከዳት ባሻገር እርስ በርስ ማፋጀቱን ቀጥሏል። ሰላም ጤና ይስጥልን የተወደዳችሁ የኤንቢሲ ዜና አድማጭ ተመልካቾች ሰኔ 13 2017 ዓ.ም ለሰዓቱ የተሰሙ አዳዲስና ወቅታዊ መረጃዎችን ይዘንላችሁ መጥተናል። እናንተም አብራችሁ እንድትቆዩ በአክብሮት እየጠየቅን ወደ መረጃው አለፍን። በአማራ ክልሉ ጦርነት በአገዛዙ ጥምር ኃይል ላይ እየተወሰደ ያለው ጠንከር ያለ የፋኖ ኃይሎች እርምጃ አገዛዙን የመዋጋት አቅሙን እንዲያጣ አድርጎታል። አማራን እንደ ህዝብ የማጥፋትንና ሀገርን የማፍረስ ተልዕኮን ተቀብሎ አማራ ክልል የገባው የብልጽግና የጦር ሰራዊት በየአቅጣጫው እየተመታ በከፍተኛ ሁኔታ ተዳክሞና ተሰላይቶ ፍርክስክሶ እየወጣ ነው። የፋኖ ኃይሎች በበኩላቸው ጦርነቱ ከተጀመረ 2015 ዓ.ም ጀምሮ እስካሁን ድረስ በክልሉ በተለያዩ አካባቢዎች ውጊያዎችን በማድረግ ከፍተኛ ጀብዱ በመፈጸም ድሎችን እያስመዘገቡ ሲሆን በትናንትናው ዕለት ብቻ ትላልቅ ድሎችን አስመዝግቧል። እንደ ምንጫችን ገለጻ ትላንት በቀን 12 10ኛ ወር 2017 ዓ.ም የአማራ ፋኖ ብሔራዊ ኃይል አፋባ ሸዋ ቀጠና 7 ለ7 ክፍለ ጦር የብልጽግና ሰራዊት ካጣየ ከተማ ተነስቶ እንቅስቃሴ ያደረገ ቢሆንም ካራ ለጎማ ቀበሌ ፈራጅ ጎጥ ላይ በደፈጣ ሙትና ቁስለኛ በማድረግ ታላቅ ድል ተጎናጽፏል። የ7 ለ7 ክፍለ ጦር በአገዛዙ የጦር ሰራዊት ላይ በወሰደው በዚህ እርምጃም ከተደመሰሱት በርካታ የብልጽግና ኃይሎች መካከል የአገዛዙ ቀንደኛ አገልጋይ ነበር የተባለ አሚኑ ኑሩ የሚባል ግለሰብ ሙሉ በሙሉ ተደምስሷል። በተመሳሳይ በአረርቲ ከተማ በጀብዶኞቹ ሻለቃ ታሪክ ተሰርቷል። የአገዛዙ ሰራዊት አረርቲ ላይ ማዳበሪያና እርዳታ ያመሳሰሉ ነገሮች የሚከማቹበት መጋዘን ላይ ተሰብስቦ ተቀምጦ በነበረበት ሰዓት በከሰም ክፍለ ጦር የፋኖ አባላት በተወሰደበት እርምጃ በርካታ የአገዛዙ የጦር ሰራዊት አይቀጡ ቅጣት ተቀጥቶ ሙትና ቁስለኛ መሆኑን የታወቀ። በጎንደር ቀጠናም የአማራ ፋኖ ብሔራዊ ኃይል የአፋባ ኃይሎች በወራህላ ከተማና አካባቢው ላይ ድል ተቀዳጅተዋል። በተደረገው ተጋድሎ ወራህራ ከተማ ተሰርተው የነበሩ የአገዛዙ ሁለት ምሽጎችን በጎንደር በጋሻው ክፍለ ጦር የፋኖ ኃይሎች መሰበራቸውን የደረሱን መረጃዎች ያሳያሉ። የአማራ ፋኖ ብሔራዊ ኃይል አፋባ ጎንደር ቀጠና ዳግማዊ ቴዎድሮስ 5ኛ ኮር ጎንደር በጋሻው ክፍለ ጦር የጎንደር ብርጌድ አካል የሆኑት ናውሰናይ አንዳርጌና መሪው ሻለቃዎች ወራህላ ከተማ ውስጥ ከፍተኛ ተጋድሎ አድርገው የጠላትን ምሽግ ሰባብረዋል። ከምዕራብ በለሳ ወረዳ ዋና ከተማ አርባያና ደጎማ ከተሞች መካከል የሚገኘው ወራህላ ከተማ ላይ ትላንት በተካሄደው ለአስጨራሽ አውደ ውጊያ የፋኖ ኃይሎች አገዛዙን ኃይል በከፍተኛ ሁኔታ መተው ሁለት ምሽጎችን ሰብረው ከጥቃት ያመለጠው እግሬ አውጪኝ ብሎ እንዲሸሽ ማድረጋቸው ነው የተመላከተም። በጥቃቱ 5ቱን በሞት 7ቱን በጉዳት አገዛዙ ኃይሉን አጥቷል። በተጨማሪም 3 ክላሽንኮቭ መሳሪያዎችን ከበርካታ ጥይቶች ጋር ተማርከውበታል የተባለ። በዚህ ጥቃት የተበሳጨው ያገዛዙ የተረፈው ኃይል ወደ አገኘው አጋጣሚ ዙ 23 እና ሞርተር በመተኮስ ንጹሃን ላይ ጥቃት እያደረሰ ከተማዋን ለቆ ወደ አርባያ ከተማ መሸሹን ነው ምንጫችን የነገሩን። በተመሳሳይ በጎጃም ቀጠናም የአማራ ፋኖ ብሔራዊ ኃይሎች ድል አግኝቷል። በጎንቻና አካባቢው ከሁለት ቀን በፊት ያገዛዙ የጦር ሰራዊት ከፍተኛ ሽንፈት መከናነቡ የሚታወስ ሲሆን ትላንት ደግሞ የደረሰበትን ሽንፈት ለመሸፋፈንና ገቦሬ ከተማ ለመግባት የሞከረ ቢሆንም በአረንዛው ጎንቻ ኃይሉ የተመቶ እቅዱ ሳይሳካ እንዲመለስ መደረጉ ነው የታወቀ። በዚህ ውጊያ 9ኛ ሳሙኤል አወቀ ክፍለ ጦር አረንዛው ጎንቻ ብርጌድ በርካቶችን በመደምሰስና ጥቂት የማይባሉትን ደግሞ በማቁሰል ሰብአዊና ቁሳዊ ኪሳራ ማድረስ ችሏል። በተመሳሳይ የቀኝ ጌታ የፍታዊ ንጉሴ 6ኛ ክፍለ ጦር ቀስተ ደመና ብርጌድም ትላንት በጥላት ላይ መጠነ ሰፊ ጥቃት ማድረስ መቻሉ ነው የተጠቆመ። እንደ ምንጫችን ገለጻ ቀስተ ደመና ብርጌድ በትናንትናው ዕለት ሰኔ 12 2017 ዓ.ም ከጧቱ 3 ሰዓት ከደብረ ኤልያስ ወጣ ብሎ ባለው ጎፍ ጫማ ቀበሌ ካገዛዙ ቡድን ከሆነው መከላከያ ጋር ከፍተኛ ትንቅንቅ የታየበት አውደ ውጊያ አድርጓል። የበረኛው ቀስተ ደመና ብርጌድ የፋኖ ኃይሎች ጠላትን በመጣበት ልክ በማናዘዝም ሙትና ቁስለኛ አድርገውታል የተባለ ሲሆን ከብልጽግና ኃይል በኩል 2 አምቡላንስና 1 አይሱዚ ሙትና ቁስለኛ ተመዝግቧል ነው የተባለ። የአይን እማኞች እንደተናገሩትም በተጨባጭ 9 አስከሬን መከላከያ ተነስቷል። በተያያዘ ትላንት ሰኔ 12 2017 ዓ.ም በቡሬ ዳሞት ብርጌድ ከአባይና ከመርከብ ሻለቃ በተውጣጣ ኃይል በምክትል ወታደራዊ አዛዡ መሪነት በኮማንዶ ይበልጣል የተማራ አውደ ውጊያ አመርቂ ድል ተመዝግቦበታል። በዚህ አውደ ውጊያ ከወደ ፋኖ በኩል ምንም አይነት ጉዳት አልደረሰም የተባለ ሲሆን በጸረ አማራው የብልጽግና አገዛዝ አገልጋይ ኃይል በኩል ግን በርካታ ወታደሮች ሙትና ቁስለኛ መደረጋቸውን የደረሱን መረጃዎች ያመለክታሉ። ይህ በእንዲህ እንዳለ ያገዛዙ ኃይል በገፋኖን መቀላቀሉ ሲነገር በትናንትናው ዕለትም
በምዕራብ ጎጃም ዞን ቁጭ ከተማ ላይ ሰፍሮ ከነበረው የአገዛዙ ኃይል መካከል 8 ወታደሮች ብሬንና ስናይፐርን ጨምሮ ሙሉ ትጥቃቸውን እንደያዙ ፋኖን ተቀላቀሉ። የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና በሚያካሂደው ስቦ ማስከዳት ስራ የአገዛዙ ወታደሮች የተቀላቀሉት 5ኛ ክፍለ ጦር ስር የሚገኘው ቡሬ ዳሞት ብርጌድን መሆኑ ታውቋል። እንደ ምንጫችን ገለጻ ወታደሮቹ 1 ብሬን፣ 1 ስናይፐርና 6 ክላሽንኮቭ መሳሪያ ይዘው ነው ፋኖን የተቀላቀሉ። ይህ በእንዲህ እንዳለ ለመላው አማራ በተለይም ለደንበጫና አካባቢው ማህበረሰብ ከፋኖ ኃይሎች መልእክት ተላልፏል። የአማራ ፋኖ ብሔራዊ ኃይል ጎጃም ቀጠና በአሁኑ ሰዓት በሁሉም ቀጠናዎች ስር ነቀል ግምገማና ታድሶ እያደረገ ስንዴውን ከእንክርዳዱ እየለየ ይገኛል ያለው በጎጃም ቀጠና የኢንጂነር ክበር ተመስገን ብርጌድ የአገዛዙ የውሸት ፕሮፓጋንዳ ሰልችቷቸውና እስትንፋሱ ሊቋረጥ አንድ ሐሙስ የቀረው መሆኑን የተረዱት የመከላከያ ተብዮ አመራሮችና አባላት አድማ ብተና፣ ሰላም አስከባሪ ሚሊሻና ፖሊስ እንዲሁም ካድሬዎች ወደ ፋኖ በገፍ እየተቀላቀሉ ባሉበት በዚህ ሰዓት በተቃራኒው የትግሉ ሂደት ሳይገባቸውና ለሆዳቸው ብቻ በማደር በፋኖ ስም በርካታ የዝርፊያ ወንጀሎችን ሲፈጽሙ የነበሩና ካገዛዙ ተልዕኮ ተሰጥቷቸው በሁለት ቢላ ሲበሉ የነበሩ ከሃዲዎች ላገዛዙ እጅ ሲሰጡ ይስተዋላሉ። ለአብነትም ከአማራ ፋኖ ብሔራዊ ኃይል ጎጃም ቀጠና 6ኛ ቀኝ ጌታ የፍትሐ ንጉሴ ክፍለ ጦር ከኢንጂነር ክበር ተመስገን ብርጌድ ለበርካታ ወራት ሴራ ሲሰራ የነበረና ከድርጊቱ እንዲቆጠብ ትጥቅ አውርዶ ታስሮ የነበረ ጫኔ የሚባል ሆዳደር ከስር ሲፈታ ሰኔ 7 ቀን 2017 ዓ.ም የጓደኛውን መሳሪያ ሰርቆ አገዛዙን ተቀላቅሏል። በመሆኑም አገዛዙ ይህንን ባንዳ ለፖለቲካ ማስፈጸሚያ ለማድረግ ቪዲዮ ቀረጻ ስራዎችን እያከናወነ መሆኑን ስለደረስንበት ህዝባችን በዚህ ውሸት ዜና እንዳይሸወድ እናሳስባለን ብሏል። በሌላ መረጃ ብርሃኑ ጁላ ፋኖ አዲስ አበባ ሰርጎ ገብቷል ማለቱ ሲነገር፣ ሌሎች የሆዲድ አመራሮች ደግሞ ደሃ አዲስ አበባ ምን ይሰራል ማለታቸው ታውቋል። ከቃሊቲ ማሰቃያ ስፍራዎች ሚስጥራዊ መረጃዎች መውጣታቸው ሲሰማ ነጋዴ ፖሊሶች ስለመኖራቸውም ነው የተነገረ። በተጨማሪም የብሎክ ዘመቻ የሚል ዘመቻ በአዲስ አበባ መጀመሩና በርህ ላይ መቆም አትችልም የሚሉ የተስፋ መቁረጥ ምልክቶች መታየታቸው ተገልጿል። ዓለም ትኩረቱን ሙሉ መካከለኛው ምስራቅ ላይ ባደረገበት በዚህ ወቅት እንደ ብልጽግና መንግስት የተመቸው የለም። አሁን ላይ ከአማራ ክልሉ ጦርነት ባሻገር ራዲዮኑም ቴሌቪዥኑም ማህበራዊ ሚዲያውም ወሬው ሁሉ ስለ እስራኤል ሆኗል። በዚህ ሁሉ መካከል ብልጽግና ከመንግስትነት ወጥቶ ከአሸባሪዎች ከኤስኤስ እና አልሻባብ ያልተናነሰ እኩይ ዓላማ እየሰራ ነው። የብሎክ ዘመቻ በአገዛዙ ከታቀደ 6 ወር ሆኖታል። የደህንነት ኃላፊዎች፣ የፖሊስ መኮንኖች፣ የመከላከያ መኮንኖች በአዳነች አቤቤ ጽህፈት ቤት ውይይት ያደረጉ ሲሆን ውይይቱን በበላይነት አብይ አህመድ መምራቱ ሲነገር በውይይቱ ክልሎች ሰላም የላቸውም፣ ስራ የለም፣ የታጣቂዎች መፈንጫ ሆነዋል። በዚህ ሳቢያ ደግሞ ወጣቱ ወደ አዲስ አበባ እየመጣ ነው። ይህንን የተመለከቱት ታጣቂዎችም አስርገው ፋኖን እያስገቡብን ነው። የአዲስ አበባ ነዋሪን በተለይም ዝቅተኛ ገቢ ያላቸው ነዋሪዎችን ከተማውን ለቀው እንዲሄዱ ማስመረር ያስፈልጋል። ኑሮ ውድነቱ በዚህ ከቀጠለ ደግሞ ህዝባዊ አመጽ ተቀስቅሶ መንግስት አደጋ ላይ ይወድቃል። እንዲማረር አድርገን ከተማውን ለቆ እንዲወጣ ማድረግ ይኖርብናል በማለት ተወያይተው የሆዲድ አመራሮች ተስማምተው ዘመቻውን የብሎክ ዘመቻ ብለው መሰየማቸውን የተገለጸ። የሆዲድ አመራሮች ለ6 ወር ያክል ሲዘጋጁ ከከረሙ በኋላ አርብ ጧት ዓለምን ሰቅዞ የሚይዝ በመካከለኛው ምስራቅ ትልቅ ጦርነት ሲቀሰቀስ ከላይ የጠቀስናቸው የጸጥታ ተቋማት መኮንኖች አሁን አጋጣሚውን እንጠቀም በሚል ከቅዳሜ ዕለት ጀምሮ በተለያዩ የከተማው ክፍል የጸጥታ ኃይሎችን አሰማርተው ከመንገድ ላይ ያገኙትን ወጣት በሸራ በተሸፈነ አይሱዚ መኪና ላይ እየደበደቡ እየጫኑ ቃሊቲ በሚገኙት ማጎሪያ መጋዘኖች ማጎር ጀምረዋል። በአንዳንድ አካባቢዎች ቤት ለቤት እየገቡ እየደበደቡ የወሰዷቸው ወጣቶችም አሉ። እንደ ምንጫችን ገለጻ ለታጎሩት ወጣቶች በቀን 3 ዳቦ ይሰጣቸዋል። አስገራሚው ነገር ደግሞ ፖሊሶቹ ከሱቅ በብዛት የሃይላንድ ውሃ፣ ለስላሳ ጁስ ይገዙና በጥፍ የታጎሩትን ወጣቶች እንዲገዟቸው ያደርጋሉ። በዚህም 1 ሊትር ውሃ 100 ብር፣ 2 ሊትር ጁስ 200 ብር፣ በትንሽ ሃይላንድ የምትሸጠው ሚሪንዳ ደግሞ 200 ብር እንዲገዙ ይገደዳሉ። አልገዛም ካልክ ለህይወት የሚያሰጋ ድብደባ ይፈጸምብሃል ይላል 50 ሺህ ብር ከፍሎ የወጣ ወጣት ሲያስረዳ ሲሉ ምንጮች መረጃውን አጋርተውናል። አንድ የደቡብ ልጅ ሊይዙ ሲል ይሮጣል። ፖሊሶቹም አሯሩጠው እንደምንም ብለው ይይዙታል። ከመጋዘኑ ጀርባ ኮንቴነር አለ። ያ ኮንቴነር ደግሞ ሊያዝ ሲል ለማምለጥ የሞከረ ወጣት የሚደበደብበት ቶርች የሚደረግበት ነው ተብሏል። እናም ልጁን እዛ ውስጥ አስገብተው ደበደቡት የሚሉት ምንጮች ሊሞትባቸው ሲል በመኪና ጭነው
ወሰዱት ይላሉ። መተኛት አይፈቀድም። የታጎረው ወጣት ሁሉ አፍላ እንቅልፍ ሲወስደው በሩ በኃይል ይከፈትና ሁሉም ታጓሪ ወጣት ይደበደባል። በዚያ ላይ ስድብ አለ። ጸያፍ ስድብ በብሔራቸው ይሰደባሉ። እዚያ የታጎረው ወጣት በብሔር ከሄድን የአማራ የደቡብ ተወላጆች ይበዛሉ ይላሉ። አብዛኞቹ ፖሊሶች ኦሮምኛ ነው የሚችሉት የሚሉት ምንጮች አማርኛ አይችሉም። የአማራ ተወላጅ ላይ ይጨክናሉ። በብሔር እየሰደቡ ይደበድቧቸዋል። ይዘመቻ ብሎክ የተባለውን በየብሎኩ በየመንገዱ ያለውን ወጣት ለማፈስ የተሰየመ ነው። ልጆቻቸው፣ ባሎቻቸው፣ ወንድሞቻቸው የታጎሩባቸው ቤተሰቦች በየክፍለ ከተማው በሚሄድ ልጄ በፖሊስ ተወስዶብኛል፣ ባሌ ታፍሶብኛል፣ ወንድሜ የት እንዳለ አላውቅም እያሉ ክፍለ ከተሞችንና ወረዳዎችን እየጠየቁ ቢሆንም የክፍለ ከተሞች የጸጥታ ዘርፍ ኃላፊዎች ሰብስበው በማነጋገር ዘመቻው እንደሚቀጥልና ማንንም እንደማይመር እንቅጩን ተናግረዋል። የቦሌ ቡልቡላ ወረዳ 12 የጸጥታ ዘርፍ ኃላፊ ሀብታም መኖር አልቻለም፣ እየተዘረፈ ነው፣ ድሃ አዲስ አበባ ምን ይሰራል ሲል ነግሮናል ሲሉ የታጓሪ ቤተሰቦችም ተናግረዋል። የቄራና አካባቢው የጸጥታ ዘርፍ ኃላፊዎች ደግሞ ብርሃኑ ጁላን ጨምሮ ፋኖ ሰርጎ ገብቷል፣ ከተማውን ሊበጠብጥብን ነው፣ ለዚያ ነው እያሰርን ያለ ነው ሲሉ ተናግረዋል የተባለ አብይ አህመድ ባለፈው ሮዛ መኮንን ከተባለች ከቲቪ ጋዜጠኛ ጋር ባደረገው ቃለ ምልልስም የኢትዮጵያ ሕዝብ የምሰራውን አያደንቅም፣ አይኑን አይገልጥም፣ ሕዝቡ የምሰራውን የማያደንቅ ከሆነ ደግሞ መከራ እጠራበታለሁ ሲል መናገሩ አይዘነጋም። ሰሞኑን አንድ አዋጅ በፓርላማ የጸደቀ ሲሆን አዋጁ ሽብርተኞችን በብልጽግና አገላለጽ ደግሞ ፋኖን፣ ኦላን፣ ህወሓትን ለማለት ሲሆን በገንዘብ ሲረዳ ከተገኘ ፖሊስ አስሮ ከመግደል ውጭ የፈለገውን የማድረግ መብት አለው የሚል ነው። አካል ማጉደልም ይችላል። ብልጽግና አሁን ትኩረቱ ድሃ ላይ ነው። ቆይቶ ግን ወደ ሀብታሞች እንደሚዞር ጥርጥር የለውም። እናቶች አባቶች ሰፈር ላይ ሰብሰብ ብለው ሲዋሩ ፖሊሶች እየዞሩ ተበተን እያሉ እዚህ ምን ትሰራለህ ግቡ ወደ ቤት እያሉ በቁጣ ይናገራሉ ይላሉ ነዋሪዎቹ። አንዳንድ ጊዜ ብልጽግና ተስፋ የቆረጠ ይመስላል። አብይ አህመድ ህዝቡ አይኑን አይገልጥም፣ የሚሰራለትን አያደንቅም፣ የኢትዮጵያ ህዝብ አያመሰግንም፣ አለቃቃሽ ሙሾ አውራጅ ያልተማረ ደንቆሮ ሲል ሰሞኑን ብቻ ተናግሯል። ብርሃኑ ጁላ በበኩሉ እንደ ኢትዮጵያ ህዝብ ተቀጣሪ የለም ማለቱ አይዘነጋም። ሌላው ሀገር ላይ ባንዳ የላቸውም፣ የኢትዮጵያ ህዝብ ግን ተቀጣሪ ባንዳ ነው ሲል ተናግሯል። ይህ ደግሞ የሚያሳየው ተስፋ የመቁረጥ ምልክት ነው ሲሉ የፖለቲካ ተንታኞች እየተናገሩ ይገኛል። የተከበራችሁና የተወደዳችሁ አድማጭ ተመልካቾች ለሰዓቱ ያዝናቸው አዳዲስና ወቅታዊ መረጃዎች እነዚህ ነበሩ። በሌሎች የመረጃ ሰዓታችን እስከምንገናኝ መልካሙን ሁሉ ተመኘን።